በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ያዕቆብ ስዱድ። ጳጳስ ማለት አባት፣ መሪ፣ እረኛ ማለት ነው። በቅድስት ቤተ ክርስቲያን አስተምሮ በሐዲስ ኪዳን የመንፈሳዊ ስልጣን ደረጃዎች በጥቅሉ 3 ናቸው። እነሱም ዲቁና፣ ቅስና፣ ጵጵስና ሲሆኑ በስራቸው ወደ 9 ያህል ክፍሎች አሏቸው። ከነዚህም ከፍተኛው ስልጣን ጵጵስና ነው። ጵጵስና ማለት የክርስቶስን መንጋ እንደ ባለቤቱ አድርጎ መጠበቅ ማለት ነው። ስልጣኑ በምድር ሸክም ዕዳ ሲሆን በሰማይ ግን ክብር ነው። ማንም በስጋው ላይ ካልጨከነ በቀር ጳጳስነትን አይመኝም። ቅዱስ ጳውሎስ ሰናየ ግብረ ፈተወ፣ ማንም ጵጵስናን ቢመኝ መልካም ስራን ተመኘ ማለቱን ይዞ ሹሙኝ ማለት ወደማይጠፋ እሳት የሚያስጥል ከባድ ውሳኔ ነው። ምክንያቱም አንድ ክርስቲያን የሚጠየቅ በራሱ ኃጢአት ሲሆን አንድ ካህን ደግሞ ስለ ነፍስ ልጆችም ይጠየቃል። የከፋው ግን የጳጳሱ ነው። አንድ ጳጳስ ቢጾም ቢጸልይ እንኳን ለደህንነቱ በቂ አይደለም። ምክንያቱም በመንበሩ ላይ ያስቀመጠው መንጋውን እንጂ ራሱን እንዲያድን አይደለምና። ጌታ እንዳለ መልካም እረኛ ይሜጡ ነፍሶ ቤዛ አባግኢሁ፣ መልካም እረኛ ስለ በጎቹ ቤዛ ራሱን አሳልፎ የሚሰጥ ነው። ስለዚህም ክህነት፣ ጵጵስና፣ ሐዋርያዊ አገልግሎት ከባድ ኃላፊነት ነው። አባቶቻችን ሐዋርያትና ተከታዮቻቸው ሐዋርያውያን ታላላቅ የጵጵስና መንበሮችን መስርተው ትምህርቱን ከነወንበሩ አስተላልፈዋል። ከነዚህ መንበረ ጵጵስናዎች 4ቱ የበላይ ናቸው። እነዚህም የቅዱስ ጴጥሮስ የሮም፣ የቅዱስ ዮሐንስ የአንጾኪያ፣ የቅዱስ ማርቆስ የእስክንድሪያና የቅዱስ ጳውሎስ የኤፌሶን መናብርት ናቸው። እነዚህ መንበሮች ከክርስቶስ ዕርገት እስከ 443 ዓመተ ምህረት ጉባኤ ኬልቄዶን ድረስ በአንድነት ቆይተው ተለያይተዋል። ከነዚህ መናብርት መካከል የእስክንድሪያ ወይም የግብፁና የአንጾኪያው የሶርያው ዛሬ ድረስ በተዋሕዶ እምነት የጸኑ ናቸው። የእኛ ቤተክርስቲያን ሐዋርያዊት እንደመሆኗ ሐዋርያውን መስለው ሐዋርያትን አህለው የተነሱ አበው ጳጳሳትን በየጊዜው በዓላቸውን ታስባለች፣ ታከብራቸዋለች። በተለይ ደግሞ የእስክንድሪያና የአንጾኪያ በርካታ አባቶች እናከብራለን። እነርሱ ለቀናች ሃይማኖትና ለመንጋው ሲሉ ብዙ መከራን በአኮቴት ተቀብለዋልና። ከነዚህ መካከል አንዱ አባ ያዕቆብ ሲባሉ በ5ኛው መቶ ክፍለ ዘመን አካባቢ የአንጾኪያ መንበረ ፓትርያርክ ነበሩ። ቅዱሱ በገዳማዊ ሕይወት የተመሰከረላቸው በትምህርት የበሰሉና ለመንጋው የሚራሩ በመሆናቸው በምዕመናኑ ይወደዱ ነበር። ነገር ግን ተረፈ አርዮሳውያን መለካውያን ካቶሊኮች ከነገስታቱ ጋር አብረው ብዙ አሰቃይተዋቸዋል። በመጨረሻም ከመንበራቸው አፈናቅለው ወደ በረሃ አሳደዋቸዋል። ከስደትም በኋላ አባ ያዕቆብ በዚች ቀን አርፈው ተቀብረዋል። የቅዱስ ያዕቆብ ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። በዚህችም ዕለት ቅድስት ጲላግያ ገዳማዊት ትታሰባለች። ቅዱስ መጽሐፍ እንደሚለን እግዚአብሔር የኃጥኡን መመለስ እንጂ ሞቱን አይፈልግም። በጠፋው በግ መገኘት ደስ ይለዋል፣ በእግርህ ሂድ እንኳን አይለውም። ይልቁንም በትከሻው ተሸክሞ ከጎረቤቶቹ ጋር ደስ ይለዋል እንጂ። ቤተ ክርስቲያን ካፈረቻቸው ቅዱሳን አንዳንዶቹ ጭንቅ ከሆነ ከኃጢአት ሕይወት የተመለሱ ናቸው። ግን ድንቅ በሆነ ንስሐቸው ቅዱሳን ከመባል ደርሰዋል። ከነዚህም አንዷ ቅድስት ጲላግያ ናት። ይህች ቅድስት እናት በልጅነቷ በመልኳ ምክንያት ስህተት ያገኛት ናት። አምላክ የፈጠረውን መልክና ገላ እንዴት መጠቀም እንዳለብን እየተማርን አይደለምና ባሪያ ሥላሴ የተፈጠረውን ገላችን ለዲያብሎስ ሰጥተነዋል። ይህች እናትም ችግሯ ይሄ ነበር። ስለ ገጽታዋና ገላዋ የነበራት የተሳሳተ አመለካከት መጀመሪያ ወደ ትውዝፍት ምንዝር ጌጥ፣ ቀጥሎም ወደ ዝሙት ከተታት። ለዘመናትም የሰይጣን ወጥመድ ሆና ኑራለች። ፈጣሪ ግን ለሁላችንም የመዳን ቀን ጥሪ ያለውና እሷንም ጠራት። ምናልባትም በዘመኗ የብዙ ሰባክያንን ትምህርት ሰምታለች። አንድም ግን ወደ ልቧ አልገባም። ምክንያቱም መንፈስ ቅዱስ ያላደረበት አስተማሪ በጥሩ አማርኛ ልባችን ደስ ያሰኝ ይሆን እንደሆን እንጂ ሊለውጠን አይችልም። በዘመኑ የሚታየው ትልቁ ችግር ይሄው ይመስለኛል። እግዚአብሔር የሾማቸው አባቶቻችን ተቀምጠው ወጣቶች መድረኩን የሙጥኝ ብለነዋል። ወደ ቀደመ ነገራችን እንመለስና ጲላግያ አንድ ቀን የሰማችው የደጉ ጳጳስ ትምህርት ግን ፈጽሞ ዘልቆ ተሰማት። ተጸጸተች፣ አለቀሰች። ወደ ጳጳሱ ሄዳ ማረኝ አለች። ንስሐ ሰጣት። እርሷም ንብረቷን ሁሉ መጾታ በረሃ ገባች። አንገቷን ደፍታ በጾም በጸሎት ሰይጣንን ድል ነሳችው። ከሀገሯ ስሪያ ወደ ቀራንዮ ደርሳ ተመልሳ ለ30 ዓመታት ዘጋች። ተባይተዋንና ስትፈጽም
ተባይተዋንም ስትፈጽም በጸጋ እግዚአብሔር ተአምራትን ሰርታ ለኃጥአን መንገድ ጧፉና በርታ በዚች ቀን አርፋለች። አምላክ ቅዱሳን የሚያስተውለውን የንስሐ አእምሮ ያድለን፣ ከወዳጆቹ በረከት አያርቀን። ጥቅምት 11 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባት አባ ያዕቆብ ስደተኛው ሊቀ ጳጳሳት፣ ቅድስት ጲላግያ ገዳማዊት በንስሐ የተመለሰች ቅድስት፣ ቅዱስ ፋሲለደስ ሰማዕት፣ ቅዱስ አርማሚ ሰማዕት በዚህ ዕለት ይታሰባሉ። 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹና ጎረቤቶቹ በአንድነት ጠርቶ የጠፋውን በየን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ይላቸዋል እላችኋለሁ። እንዲሁ ንስሐ ከማያስፈልጋቸው 99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ታላቅ ደስታ ይሆናል። የቅዱስ ሉቃስ ወንጌል ከምዕራፍ 5 ከቁጥር 3 እስከ 7። ማርያም ድንግል ለእስራኤል ብስተመና ወመራይት ለሃይማኖት በአምደ እሳት ወደመና ወአዲ ጽዋ ኮክ በሐቅለ ቃዴስ ወሴና ተማይጸንኩ በአንብኪ ወለተ ኢያቄም ወሐና ከመ እድሃን በጸሎተኪ እምዘ ሲኦል ሙስና ሰላም ለያዕቆብ በእንተ ጽድቅ ዝተሰደ ከመይምላህ በሰርክ ማይከለ ስርናይ ክርዳደ ወጴላግያ ክሬት ሰነላሃያ እንተ ፈድፈደ ፋሲለደስ ከመ አርማሚ አናብስት ዘአስገደ ወለኤልያስ ከመ ይርእዮ እግዚአብሔር ወረደ ያዕቆብ ዘሶርያ ዘሰደደ ወኩያን ወጲላግያ ተጋዳለች ዘሙአቱ ለሰይጣን ኤልያስ ዘወቅሮ ግሳጼ አብዳን ወዝንጉአን ፋሲለደስ ረሳራ በዓለ ፈውስ ረጢን ወአርማሚ ሰማዕት አርከመ ረአዊ ምእመን። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።